በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? 1 ሚሊዮን። እውነት ይሄ ፖለቲካ ፓርቲ ነው እንደዚህ የሚያደርገው? ምርጫ አላት። ምርጫ ሲባል በቃ ወሰከስ ምናምን ወይ ምርጫው ጊዜ እንደው እግዚአብሔር ያሳልፈልን ምናምን ወደ ሌላ ነገር ልንሄድ እንችላለን። ወሬያቸው ሊያስኬደን ይችላል። ወዴት እንሂድ? ባህር ዳርን ማን ያስተዳድር ብትለኝ የኔ መልስ አማራ ያስተዳድር አይደል። ኤፒሶድ 2 ጆ ኢዜማ ኢዜማ ሰላም ደህና ኢዜማ አረፍ ሪዘፋይ መስሎኝ እዚህ ነው ፖለቲካ ውስጥ ገባን እንዴ? በዚህ ቪዲዮ ኢዜማ ለምርጫ 2018 እየተጠቀመባቸው ያሉትን አነጋጋሪ የቲክቶክ ቪዲዮዎችን እናያለን። ኢዜማ ፓርቲውን አይደለም እንዴ? አረፍ እንጂ አንተ ምን ሆነ ነው? ምን አይዋለው ብዙ ሰዎች እንደሚቃወሙት አውቃለሁ። ተማሪዎች ትንሽ ጠንከር ያለ ነው ስርዓቱ እንትን ህጎቹ ምናምን። እንደውም በዛውም የኢወማን ማወራለሁ። የኢትዮጵያ ወንዶች ማህበር እንትን ብያለሁ። እጩ ነኝ። አካፋ ነው እንትን ሳይኒ በቃ እያንዳንዱ የማይሆኑ ወንዶች ዝቆ ማውጣት ስራ። ኧረ እኔ በቅቶኛል። እኔ ስራ ለስራ እነሱን እያየሁ ነው። አሁን ራሱ እኔ ታውቃለህ አይደል ምን ቢቀይር ኑሮን የሚያቀል ነገር የሚያወሩ ከሆነ ደስ ይለኛል። ገብቷል። ከብዷል ኑሮ ምናምን አላ እሱ የሚያቀርና ለወጣቶች ደግሞ ስራ የሚፈጠር ነገር የሚያመቻቹ ከሆነ ይወደዳሉ ብዬ አስባለሁ። ፎከስ ቢያደርጉ ዛሬ ሃውሲንግ ማለት ቤት እጥረት ምናምን እነዚህ ከቨር ካደረጉ አሪፍ ነው። ብቻ ፖለቲካ የነጋ አይደለ ብርሃኑ ነጋ የሱ ፖለቲካ ፓርቲ ነው እኮ እና እነሱ ቲክቶክ መስራት ጀመሩ። እናያቸውስ ብዙ ተከታይ አላቸው። እኔ አሁን የማየው ነገር እንዳለ ማውቀው ታሪክ የለም። አሁን ሲጀመር ማለት ነው ኢትዮጵያ ኢዜማ ቲክቶክ ቪዲዮ ላይ ሪአክት አድርገታ ብዬ ነው የመጣሁት። ይሄንን ከምንም እንዳትወስዱብኝ፣ ወደ እንትንም እንዳትወስዱ፣ ምንም አይነት ነገር እንዳታረጉብኝ። አመሰግናለሁ። ክብር ይስጥልኝ። ክብር ለኢዜማ። አመሰግናለሁ። የለቱ ገበያ ስሰማየን አረ ሐሳብ ስለስል ከልቤ ርቆ ይቀር። እውነት ይሄ ፖለቲካ ፓርቲ ነው እንደዚህ የሚያደርገው? ወዝ ማለት ነው ከሐሳብ ሲመለሱ አይደለም እንዴ? አይደለም እንዴ? ወሸው እንዴ? አይደለም እንዴ? ይመቻቸው በእውነት እንደዚህ ገብተዋል በቲክቶክ። ይበስማ ስንት ብር ነበር የገባኝ? ጀግና በቃ በዘመኑ አይገባልማ። እንዴት ይግባል? በምን ያስገቡብን ታዲያ? ዘይቱን አመጡ። ምን ያደረዝ ብሎን ነው? ወይኔ ጉዴ ፈታ። ወይኔ እንደ እንትን ነው የሚያዩን በእግዚአብሔር እንዴ። በቃ የሰውን ችግር አውቋላ። የዘይቱ ዋጋ ምኑ እና ታዲያ አቀለላችኋለሁ እያለ ነው። ያለ ዘይት የሚሰራ ነገር አለ? ምን ዘይት አሁን ፓርቲኩላርሊ ዘይት ነው ማለት ሳይሆን ኑሯቸውን አቀላሉ ለማለት ነው። በአጠቃላይ በምን ያሳዩታል? በለዚያ በቃ እንደ ልጅ ነው እየታየ ያለው። የዘይት የሆነ ABCDEFG እንደሚባለው ዘይት ያስቀምጥልሃል። ከዛ ካሹን ብሩ እየናረ ነው ታውቃለህ እኮ እንደ ናረ የዘይት ዋጋ ግን አላስተዋላችሁ። ብሩንም አሳየ የናሪ ካርድ ያዘው እንዴ ያዝመረረህ እንዴ በጣም እስቲ ሌላ አረ ያስናናል። ሆነ ተደብቃ አጥቆይ ዘላለም በውሸት ተሸፋፍኖ ነው ወይ? በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን
እኔ አላውቅ እኔ ምንም ፖለቲካ ፓርቲ እኔ ምንም አይነት ምርጫ አሁን ማሳወቅ አልፈልግም። አሁን ባለኝ እንትን አሳውቅም ይመቻቸው። ማርያምን አንተ ይቻላል እንደዚህ የታለ ያለችው ነው ያወራችሁ ነገር የታለ አቴንሽን ይዛል ምናምን እንዴ በጣም ቺል የሆኑ ሰዎች ናቸው ብለ በቃ ወጣቱን ይዙታል እንዴ እነዚህማ መመረጥ አለባቸው። የምር ኢዜማ ይመቻችሁ ማርያም ኢዜማ ይላል። ኢዜማ በአፍሮቢትም ብታረጉት ቢስ ነው። ምርጫ አላት። ኦኬ መምረጥ ትችላላችሁ እያሉ በእውነት ኢዜማ እኮ ብልጽግና ነው። ማን እንደምመርጥ አላውቅም፣ ግን ይሄ ያጓጓል ገብቷል። አንደርስታንድ የሚያደርጉት ይመስላል ወጣቱ ምናምን የመጡበት አመጣጥ ማለት ነው። ስለዚህ አሪፍ ነው። ምርጫ ሲባል በቃ በሰከስ ምናምን ወይ ምርጫው ጊዜ እንደው እግዚአብሔር ያሳልፈልን ምናምን ይሆናል። በቃ የሆነ ሱናሚ ነው የሚመስለው ምርጫ። በጣም የሚያስፈራ ነገር እና ቀለል ነው ያደረጉት እነሱ። ወጣቱ የሚፈልገው ደግሞ ጥያቄው እንደዚህ አይነት ነገሮች ናቸው። እስቲ ግን አንዴ መሀል ላይ ሌላ አይነት ካለ እንዳይረብሸን ሀሳባችንን ተመሳሳይ አይነት ፍሎ ከሆነ እኔው ጨርሰን ጠቅለል አድርገን እናወራለን ብዬ ተስፋ አደርጋለሁ። መዝናናቱ ላይ ነዝናና። መጀመሪያ ግን ቃራኒዎቹ በስራ ነው የሚሉት ተብሏል አይደል? በስራ ነው ማመን ያለበት ሰው። ግን እነሱ የተጠቀሙበት ስትራቴጂ አሁን ቲክቶክ ላይ ስክሮል ስታደርግ ኢቭን ስለ ፖለቲካ ካወራ ይደብሯል ሰው ቀጥታ ማለት ነው። ሆነ ሰው ተቀምጦ ምናምን ስለሚደብር በሚወድበት ወይ ነው የመጡት፣ በዘፈን በአጭር በሆነች ነገር አቴንሽን ስፓን በማይገል ምናምን ወይ ማለት ነው። ይሄ በጣም ስማርት ወይ ነው። እንትናስ ዶክተር ምን አሉ? ዶክተር አብይ በዚህ ጉዳይ እርሳቸው ምንም አላሉ። ስለዚህ ኦኬ አንድ ሚሊዮን በተለይ ይለይልታል። ተንከረደደ እንደዚህ ያልኩ ነው ምርጫ ቦታ ሄድ ለየት ያለ በቃ የትኛውን መምረጫ ወቅስ ይሄ በኤርፖርት አለ የብሔር ፖለቲካ ምን አያስፈልግም። ስልት ያለውን ቆሙ በቃ መለፍለፍ። የኛ የፖለቲካ ፓርቲ ገና ሲጀምር ድክም ያሰለቻል አላ። ይሄ ወይ አሪፍ ነው ባጭሩ በቃ አለ። አሁን ማድረግ ያለባቸው አንድ ለመረጠ ምናምን አንድ ጃምቦ ምናምን ከዛ ልጅት ምርጫ አላት። ይሄ ከዛ እንትን ኢቬንቶች ማዘጋጀት ምናምን ገባ። ይሄ አማፒያኖ ምርጫ አለው ምናምን የሆነ በስማ በቃ ይሄ ጌም ቼንጀር ነው ማርያም። የካሳንችስና የፒያሳ ልጆች አሉና ባለፈው ለስራ አጋጣሚ ሆኖ ሰው ጋር ሄድኩኝ ነው እና ምርጥ ያራዳ ልጆች ምናምን ነበሩ እና ሳሎ አራብሳ ሰፈራ ምናምን የሚባሉ የሆነ ሰፈር ናቸው ያሉት እና ካሳንችስ ፒያሳ ከሚሉ በተለይ ካሳንችስ አስበውና ከዛ ሰፈር ውስጥ ወጥቶ ሰፈራ የሚባል ሰፈር ላይ ሲገባ ስንዴ መስሎ ገብቶ እንዳሉት እና ያራዳ ልጆች ወጪ ብሎ ምናምን ነበር እና አሁን ላይ እነሱ ልጆች በዚህ በተለይ ሲደበት ከርሳቸው ስሜቴ ነውና አገኙኝ የማይሆን ስፓት ውስጥ ተገኙና ብሶት
እንዳልስቅ አሳዘኑኝ ያሉበት ነገር ገብቷል። ወጣቶች ናቸው ገብቷል። በዛ ከተማ ነች የሆነ ነገር ምናምን ብትበት ብሎ ምናምን የሆነች ነገር አገኘ ነበር። የሆነ ነገር ቢጎሉ ጀለሱ ጋር የሆነ ፍሬንድ ጋር ምናምን ላጥ ብሎ ደረስ ብሎ ነው ይመጣል። አሁን ከዛ ምናምን ሰፈር ውስጥ ወጥቶ ታክሲ ባስ ለመያዝ ሁለት ባጃጅ ይዞ ምናምን ነው የሚወጣው አስፋልት የሚያየው እና በጣም ሰቅሎታል ስታንዳርዱን የምትቀሰቅሱበትን ማለት ነው። እነዛ ምን ቢያደርጓቸው ነው እነዚህን ሊበልጧቸው የሚችለው? ይሄንም ካስበው ከነበር ተቀድመዋል። በቃ ማን ነው ወይ የሚባለው? ወይ ትልልቁን ሰው እንዴት እንደሚያደርጉት አላውቅም። ትልልቁ ሲል በጣም እድሜያቸው ትልልቅ የሆኑ ሰዎች እንደዚህ አይነት ነገር ላይመቻቸው ይችላል። ታርጌታቸው አዲስ አበባ ሰው ግን አሁን ላይ ምንም መፍጠር አይችሉም። አሁን ላይ መፍጠር የሚችሉት እንደ ተበተነዋል ሰብሰብ ብሎ የበፊቱ ጥያቄያቸውን ትተው የሚያስፈልጋቸውን መጠየቅ። ቲክቶክ ማን ያሰመጣቸው? ስብሰባውን ሲደረግ እነዚህን አስበው ከስንትና ስንት ኤጅ ጋፕ አለን ብሮ አባትህን ለማሳመን ማለት ነው። አባትህን ምርጫ አላት እስቲ ልበለው ስቴጅ ፋዘሪን ማለት ነው። እንደዚህ ነው ምርጫ የሚያሳጠኝ ማርያም። እስቲ አክስቶቼን ሄጄ ወዬ በላት እስቲ ያቺን ምርጫ ሳጥማን ምናምን ወዬ በላት አትሂድ ጨባ ምናምን ገባ ይሆን እንዴት አሳመናቸው አድሚኑ። ይህን ባክ ስቶሪ ወይ ዶክመንተሪ ነገር ቢሰራበት አድሚኑ ዙሪያ ምንድን ነው ያደረገው ለማሳመን? እንዴት እነዛ የዛን ትውልድ ዘመንና አስቡ ስልክ የሌለ ጊዜ የተወለደ ህብረተሰብ እና አሁን ስልክ ያለበት ህብረተሰብ እንደዚህ ማምጣት ማን ነው አድሚኑ? ገጠር ያለው ምናምን ቢሮ ያለውን ሰውዬ ምናምን ከፍተህ ነገር ብለህ ብታየው ላይገባው ይችላል። ይሄ ሊገባው የሚችለው እየኖሩ ያለው ሰው ነው። ለዛም ነው እንደዛ። ጭዌም ከሆነ ይመቻቸው ካናዳ ልጆች ግን ምንድነው አዋዝተውታል በሚሉ አምጥተውታል። በቃ ሴቭ ምንሼ ነው እያሉ ነው። ጥሩ ነው ይሄ አቀሳቀስ እንዲሁም አሪፍ ነው። እንደዚህ ፈልጬ ቆርጬ ምናምን የሚሉት አሉ ሰው በባሌም በቦሌም ግን ምንሼ ነው እያለ ነው። ሴቭ ነው። ይሄ አሪፍ ቅስቀሳ ነው። ይሄ ያዋጣናል። How they vibe እስቲ ደስ how they vibe ኧረ ሙድ ያዙ። ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ የምናወራው እኮ ባህር ዳርን ማን ያስተዳድር ብትለኝ የኔ መልስ አማራ ያስተዳድር አይደለም። ባህር ዳርን የባህር ዳር ህዝብ የመረጠው ሰው ያስተዳድር ነው። አዳማን ማን ያስተዳድር ብትለኝ ለሴምቲ ኦሮሞ ያስተዳድር አይደለም ማለት የአዳማ ህዝብ የመረጠው ሆየበር ከየትም ይምጣ በቃ የራሱ የሚወክል አሁን ሜየር የአንድ ከተማ ሜየር የራሱ ተወላጅ ነው መሆን ያለበት ነው ጥላቸው አርጊመንታቸው እና የመጡበትን ቫይብ ሀቢ ቫይብ ምናምን እሱም ተመችቶኛል። ጥሩ ነው። ጥሩ ያዝናኑ ያሳቁ እንትን ይለዋል ይገልጻሉ የሚፈልጉትን ነገር። ወደ ሌላ ነገር ልንሄድ እንችላለን። ወሬያቸው ሊያስኬደን ይችላል። ወዴት እንሂድ? ምንም ሀሳብ የለኝም። ሀሳብ መስጫ ሳጥን ያለኝ ሀሳብ ለዚህ በጣም ማሰብ አለብኝ እና አእምሮዬ ደግሞ
ለእንደዚህ ያስረግራል ትራምፕ እኔ ስልጣን ቢያስኩኝ በሳምንቱ ነው ያለው እንደያስኩኝ የእስራኤልና እንትን ጦርነት አቆማለሁ አለ። አላቆምም። ስንት ጊዜ ሁሉ እንትን አሉ። ፕሮሚስ ያደርጋል። በቃ እንትን አቆማለሁ እንደዚህ ያመጣለሁ ይላቸዋል፣ ያምኑታል። እሱ ነው በቃ ፕሮሚሱን የሚበላ ማለት በጣም በቃ አንገብጋቢ የተባለ ነገር ላይ ፕሮሚስ ታደርግላቸዋለህ፣ የሚሰማል። ይሄ ነው ዋናው ብርሃኑ ነጋ እንደዚህ የሚመጣ ያማን እንትን አለ እዚህ ደግሞ ዜግነት ምንድን ነበር መጀመሪያ? የዘር ነበር። የብሔር ፖለቲካ ማለት ያው የሚጠቅም ማለት ነው፣ የሆነን ዘር የሚጠቅም እንጂ ፖለቲካ አይደለም። ሁሉንም እኩል የሚያይ አይደለም ነው። የዜግነት ነው አለ ያለችው እሷ ደግሞ። የዜግነት ደግሞ ማለት እንደ ኢትዮጵያዊነት ማግኘት ያለበትን ማግኘት አለበት ይመስለኛል። ፖይንቱ ጃንጋማኖችንም አብረው እንዲያስገባቸው ነው፣ እንዲመርጡ ነው። ጠምረር የሚለውን መራጭ እንዲሆን ነው። የብሔሩ ደግሞ አየን። የዜግነት ሲሆን ደግሞ እንደ አንድ ኢትዮጵያዊነት ነው የምታወራው። ሁሉንም አማፒያኖ ድሪል ምን በጀነር ነው የመሰለኝ እኔ ማርያም በጀነር ግን ስትከፋፍል ለመግዛት ይመቻል ምናምን የሚባል ነገር አለ። ስትከፋፍላቸው ይመቻቸዋል ኮንትሮል ለማድረግ ላይ ያሉት ሰዎች ማለት ነው። መጥፎ መንገድ ነው። በጣም ብዙ በቃ እድገት ይቀንሳል። አላ መጥፎም ጦርነት ምናምን ይበዛል። እንደዛ ሲሆን ሊበራል የሆነ ግን ሁሉንም እንትን ያለ ሲሆን አሪፍ ነው። አፍሪካ ውስጥ ግን እየተለመደ አይደለም እሱ የለም። ተሰይደ ፓምፋሉ እንትና ነው አይደል? ፓፕ መሎ ለዲሞክራሲ ዋው ሳይናቸው ምንድን ነው? እኔ እሱ ነው ማወቅ የምፈልገው። ሳይናቸው ምንድን ነው ታውቃለህ? ሚዛን ነው። ኦኬ እንደዚህ ቢሆን አሪፍ ነው። ኢሳይና ኢዜማ አለ እውነት ይሄ ነው የቀረው። በቃ ወጣ አለ ከጊዜው ጋር ሄደ አሪፍ ሌላ ነገር ሳይሆን በድምጽ ብረዳቸው ፍሪስታይል ካምፔን ቅስቀሳ ስታደርግ በሌላ ዋጋ የፈለግከውን ነገር መምረጥ ትችላለህ። እየደነስክ የምፈልገውን ነገር ዘፈንም እኛ ሀገር ሪጅድ ስለሆነ ነው አብዛኛው ነገር እስካሁን ያላየ ነው እንጂ በሌላው ሀገር የተለመደ ነው። የምትወደውን አርቲስት አምጥተውላ ቅስቀሳ ላይ ያደርጋሉ፣ ያዘፍናሉ። ነው አላየው ምን ትራምፕ ጊዜ ነው ብዙ ይደረጋል። እኛ ጋር ግን አንድ ነው በቃ መከራከር ቆሞ ምናምን መለጠፍ ይሆናል አላ በጣም ሪጅድ የተሰለቸ ሜዳ። አሁን የሆነ ወጣት ይሄን ነገር ማየት አይፈልግም። አቴንሽኑም ልትስበው አትችልም። በዛ አስበውም እኮ ስለዚህ በጣም አንድ ባዝ በቃ ሜትዱን በልተውታል። ካርታ ነገር ቅድም ቴዲዮ ነበረ ልጅ ሚካኤልማ ልጅ ሚካኤል በቃ እያንዳንዱ አርቲስት ያለበት እጁ አለበት። ግን ኢዙማ መሆኗ ሌላ ፓርቲም ደግሞ ቢኖር ከኮርፖሬሽን ቢያደርጉ ከተለያየ አይነት ከኢዜማ ውጭ ቢሆን መስራት አለባቸው ብዬ አስባለሁ። ተቃራኒው ፓርቲ አሁን ትንሽ ግን ሰርተዋል። እነሱ ደግሞ በስራ ነው። ምን ያርጉ? ምን ማድረግ አትችልም። በቃ ዝም ብሎ ማየት ነው። አንድ ምርጫ ካርድ አንድ ድራፍት ወይ ደግሞ አንድ ምርጫ ካርድ የሆነ ነገር ይሄ ወጣት ምንድነው ጣፋጭ ኬክ ምግብ ዳቦ በነፃ ማርያም ዳቦ በነፃ ዳቦ ይተራመስ ዳቦ ሌላ ምንድነው ኦሪጂን አሁን ያለው ፓርቲ ለመቀስቀስ ምን ማድረግ ይችላል? ያው በስራ የየነውን አይተናል። ምን ማድረግ ይችላል?
ሞር ብልጽግና ፎከሱ ወደ ገጠር ወዳለው ህብረተሰብ በብዛትም እነሱ ናቸው ኢንፍሉዌንስም ለማድረግ ስለሚከብድ ትንሽ ጠንከር ያለ ስራ ያስፈልገዋል። ሰርተ ማሳየት አለብህ ምናምን በዚህ ኢንፍሉዌንስ ዳይሆኑሉ። እስቲ ወጣቶች የት ናችሁ? እስቲ ያለን በሉ የት ናችሁ? ምን ላይ ናችሁ? ምን ቢሰጣችሁ ማንን ትመርጣላችሁ? መሬት የለውም፣ ቤት የለውም፣ ወጣቱ ቤት የለውም። ካመረጡ ይመረጡሎታል፣ ካልመረጡ ይመረጡሎታል፣ ካልመረጡ ይመረጡሎታል። አሁን ደግሞ ዝረገጥ አረጉት። እስካሁን ቀልደናል። ይሄ ማስፈራሪያ ነው መስሎ እኔ አሁን ያልመረጥኩት ሰው ተመርጦ ሊደቅ ይልኛል። ዛይ በኋላ ወዬ ምናምን እንትና እንደዚህ ነው ብል አልመረጥክም። ያልተሞከረ ነገር ነው የሞከሩት። ድፍረት ያስፈልጋል አይደል? ስለዚህ አይቼባቸዋለሁ። እሱ በአሁኑ እንኳን ባያሸንፉ እየተማሩ ይሄዳሉ ብዬ ነው የማስበው። የሚቀጥለው ምርጫ ማለት ነው። ግን ጥሩ ሙከራ ነው። አንድ ሰው ቮት ማድረጉ በጣም ተጽዕኖ አለው። እናመሰግናለን። የትኛውም ቦታ ለመያዝ ያሰብ ይመስልሻል ላልከው አዲስ አበባ ይመስለኛል ታርጌታቸው ሞር ምክንያቱም አላውቅም። ግን ይሄ እንደዚህ አይነት ነገሮች ወደ ገጠር ምናምን እንትን አትላቸውም ወይ ደግሞ ከአዲስ አበባ ትንሽ ዙሪያ ያሉ ከተማዎችን አዲስ አበባን ጨምሮ ይይዛል። ሌላው እንኳን ኢንፍሉዌንስ ለማድረግ ይከብዳኛል ብሎ አስቦ ሊሆን ይችላል የተውት። እነሱን ደግሞ ኢንፍሉዌንስ ካርክ ሌሎቹንም መቀየር ቀላል ነው። ዋናውን እንትን ካልክ ማለት ነው ሌሎቹ ቀላል ነውና እንደዛ ነው ታርጌታቸው ይመስለኝ። ቶሎ ፍሊክ እንዳልኩ አሁን ተመቹኝ አይደል? እኔ ባንድ እንደዚህ አይቼ ቪዲዮ ኢዚ ነው መቀየር እንትን ኢንፍሉዌንስ ማድረግ ወጣቱን ለዛ ይሰራል። ከጉምጉምታው ተገንጥለን ከኳኳታው ያቺ ፔንጉዊን ናት። እቺ አወቀው እቺ ፔንጉዊን አወቃት ብቻዋን ከመንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን ያውን ፔንጉዊኖች አንድ ላይ ነው የሚጓዙት ታውቃለህ። ምክንያቱም እቺኛዋ ግን ተነጥላ ሄደችና በጣም ብዙ ሚዲያዎች ምናምን እንትን አሉት ቪዲዮ። ስለዚህ እኛ ልጁ ነን ነው እያሉ ያሉት። ቆንጆ ቅስቀሳ እኮ ነው። ስም አልጠቀሰም፣ አካባቢ አልገልጽ፣ ማንነት አልገልጽ፣ እኔ ነኝ ብያሉ። የእንስሳው መንጋ ከመንጋው ተለይቶ ብቻውን ሄደ እና እሱ ለማሳየት ነው እኛ ተለጥለን እንሄዳለን ማለታቸው ነው። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ ድሬክ እና ኬንድሪክ ሆኑ ማለት ነው። አንድ ሰው መውጣቱ አይቀርም። በዚህ መሰረት አንደኛው ፕሮፌሰር እንዴ ነበር ያለች ገደ የኢትዮጵያን የምርጫ ቅስቀሳ ካምፔይን ሂስትሪ ቀይሯል ብዬ ነው የማስበው። በጣም አሪፍ ነው። ወደ የት እየሄድን እንደሆነ እግዚአብሔር ነው የሚያውቀው። አይዲያ ክሬታቸው በጣም ሴቭ ነው። እንዴት ብለው ኦዲየንስ ላይ መድረስ እንዳለባቸው በደንብ ባነውታል። ሴቭ ነው። በጣም አሪፍ ነው። ቀጥሉበት ኢዜሞች። አብይ ጭራሽ የአብይ ተቃራኒ። አብይ እኮ አባቶቻችን ያልኩ በቃ እንደ አብይ ቀልድ ሰዓት ላይ ትንሽ ቀልድ ጠብ ነው። እሱንም ብዙ አይደል ቀልድ ምናምን ብዙ አበዛው። ጠል ወይ ምሳሌ ነገር ሙር ተቃራኒ ነገር ነው ያየነው። ሀገራችን ላይ ለየት ያለ ነገር እየመጣ ነው ማለት ይቻላል። እንደዚህ አብረን ፋን እያደረግን ወደ ምርጫ ቦታም ስንሄድ በቃ የሆነ ፈታ እያልን ትዊስት እየደነስን ምናምን እንድንመርጥ ሞር ፍሪደም አለን። ደስ ይላል። አዎ እኔ አሁን ባየሁት ቪዲዮዎች ተነስቼ ይሄንን የምርጫ ሀሳብ ወይም ፍላጎት 70% አካባቢ ይዘውታል። ያየሁት እንግዲህ እስካሁን 45ቱን ይዘውታል። 45 ፍሪደማቸው እኛ ጋር ለመቅረብ እንደዚህ መሞከራቸው በቃ ደስ ይላል። ከወጣቱ ጋር ለመግባባት ኬንድሪክን መስማት ምናምን
ልጅ ሚካኤል ዮሐና 199